ስለ አምላካቸው ምንም የማያውቁ ስለ አምላካቸው ሲጠየቁ ምንም መልስ የማይሰጡ ከሆነ አላሁ አለም የሚሉ ከሆነ ሰዎች በድንቁርና የሚከተሉት ነው ማለት ነው። ስለዚህ የማታውቀውን አምላክ ነው የምታመልከው። ልታስረዳው የተወሰነ እንኳን ልታብራራ የማትችለውን አምላክ ነው የምታመልከው ማለት ነው። ይሄንን ነገር ወደ ክርስትና ግን እንዴት ሊያመጡት ይችላሉ? ሉክ ብዙ ጊዜ ስለ ክርስትና ሲነሳ ምን ብለው ይናገራሉ? ክርስትና ሚስጥር ነው፣ ክርስትና ከፊዚክስ በላይ ይከብዳል ይላሉ። የእነሱ አላህ ከፊዚክስ በታች ሆኖ ማለት ነው። ለመረዳት ከፊዚክስ በታች ሆኖ ይሄን ነገር በጣም በተደጋጋሚ ስለሚናገሩ ወንድሜ ይሄ ቲክቶክ መንደር ላይ አንዴ ልጨርስ። ብዙ ጊዜ ስትናገሩ ተስተዋላላችሁ። የክርስቲያኖች አምላክ ምን እንደረዳው አትበለው። መሐመድን አታካተው። የቲክቶክ ኡስታዞቹ ናቸው እንደዛ የሚሉት፣ እኔ አይደለሁም ብሏል። ያ አክቹአሊ እነሱ እጅግ በጣም ክርስትና ላይ የመፈትፈት አባዜም ስላለባቸው ጭምር ስለ አምላካቸው ሲጠየቁ ስለማያውቁት እውነት ሊኖሩ ይችላል። ስለዚህ ሰዎች አላህን አውቀው አላህን ተረድተው አይደለም የሚያመልኩት ማለት ነው። ሉክ አንድ ሰው አንድ ሙስሊም ያልሆነ ሰው ወደ እስልምና ለመሄድ እንዴት ነው መጠየቅ የሚችለው ከተባለ ስለ አላህ መጠየቅ ይችላል ከተባለ፣ ስለዚህ የማይጠይቅ ከሆነ ምኑን አውቆ ነው የሚሄደው? መሐመድ እዚህ ጋር ይህንን የምታውቀውን ነገር ለምን ደግመህ ትጠይቀኛለህ? ወደ እስልምና ጥሪ የምናደርገው በስድስት ነገሮች ብቻ ነው። አንደኛው በአንድ ፈጣሪ አለማጋራት ማመን፣ ሁለተኛው በመላእክቶች መኖር ማመን፣ ሶስተኛው የአንዱ ፈጣሪ ምንድን ነው ተብለህ ብትጠየቅ ምንድን ነው መልስህ ነው? አሁን አንድ ፈጣሪ የለኝም። ስለዛ ስለ አንዱ ፈጣሪ ስታብራራ መልስ የለኝም ማለት አዳምጣሽ። ከጠየቀኝ በኋላ አታውራ ወይም ንግግርህን ጥያቄ አታርገው። በዚህ ስነ ስርዓት እንስማማ። እኛ ቁርአን ላይ ቅድም እፎይ ተናግሯል አይደለ እንዴ? ስለ ሩህ ይጠይቁሃል። ምንም አታውቁም፣ ሩህ አላህ ዘንድ ብቻ ነው አለ። ሩህ የት ነው ያለችው? እኔ ገላይ ውስጥ ነው ያለችው። ስለዚች ነገር ማላቅ መሆኔን እየነገረኝ እኔ እንዴት እኔ ጋር እዛ ሰማይ ላይ ስለሆነው ምርምር ውስጥ ገባለሁ። እዚህ ጋር እኔ ጋር ያለችውን ሩህ ስለዚች ሩህ አታውቁም ብሎናል። ይኸው እስከ ዛሬ ድረስ ስለዚች ሩህ ያወቀ ማንም የለም። እውነት ሩህና ነፍስ ይለያያል። ኤኒዌይስ ሩህና ነፍስ ላይ ለመደበቅ ድንበር አልፌ ሌላ ትልልቅ ነገር አወራለሁ። እንዴት ይሆናል? ምንድን ነው ትልቅ ነገር? ታዲያ ለምን ትሰብካለህ? ስለ ፈጣሪ፣ ስለ መላእክቶች፣ ስላላየኋቸው፣ ስላልዳሰስኳቸው ነገሮች ንግግሩ ለምንድን ነው ነው? አሁን ግራ ተስማማው። አላህ እኮ አሳጠረልኝ። ይኸውልህ እውቀት ገደቡን አሳየኝ። መሐመድ ተስማማውኝ። እውቀት ገደቡን ነገረኝ አይደለም? አዳምጠኝ። ተስማማውኝ። ስለዚህ ስለ አላህ ምንም አናብራራም፣ አለፍኩት። ምንም አንድ ነው እንላለን። ምንድን ነው አናቅም፣ አለፍኩት። እሺ ቁርአንን በደንብ አስተውል። ቁርአንን ነን ሙስሊም የሆነ መንካት፣ ማንበብ፣ መራመር ይችላል? ይፈቀድለታል? አዎ ይፈቀዳል። ምክንያቱም ቁርአን የወረደው ለዓለማት ነው ተብሏል። ኦኬ። ስለዚህ ቁርአንን አንተ ለምሳሌ ለክርስቲያን ገዝተህ መስጠት ይፈቀድልሃል? አረብኛውን ትርጓሜውን ገዝተህ አላልኩህም። አረብኛውን ቁርአን አልሰጠውም፣ ራሱ ይግዛው። ምክንያቱም የዚህን ያክል እንትኑን አላውቀውም ስለማያውቀው አልመልስም። አሁን ለምሳሌ ለአንድ አረብ ክርስቲያን አዳምጠኛ፣ አንተ ቁርአን ሻጭ ብትሆን መስጊድ አካባቢ ላይ ክርስቲያን እኔ አሁን ቅብተ እምነት ላይ ክርስትና ላይ እንደምሰራ እስልምናን እንትን እንደምን የምታቀኝ ክርስቲያን ሆኜ ቁርአንን ትሸጥልኛለህ? ይፈቀዳል? አረብኛውን እሸጥልሃለሁ። ችግር የለብኝም። መሸጥ ይቻላል። ምክንያቱም ቁርአን የወረደው ለዓለማት ነው ተብያለሁ። ሁሉንም የሚመለከት ነው። ታዲያ ለምንድን ነው እሱ ሀዲስ ላይ ቁርአንን ካፊሮች ወዳሉበት እንኳን እዛችሁ እንዳትሄዱ ብሎ መሐመድ የከለከለው? ቁርአንን ነው ያለው አይደለ እንዴ? እና ቁርአንን
እኔ ቀደም ቁርአን አልኩኝ። ቁርአንን እሺ፣ ቁርአንን ሐዲሱን ስጠኝ ሊያው ይሄ ትምህርት ሊሆነኝ ይችላል። ሐዲሱን ስጠኝ ሊያው እኮ እዛ መሄድ ትችላለህ። ጠላት ወዳለበት ወይም ሙስሊም ወዳልሆኑ አካባቢዎች ይዤ አልሄድም። ነጥቆኝ ቢያቃጥለውስ? ነጥቆኝ በእግሩ ቢረጋግጠውስ? ማንበብስ መንካት ማስተማር ይችላል? አዎ ያንብብ። ምክንያቱም ቁርአን የወረደው ለዓለማት ነው። እሺ ቁርአንን ማስተማርም አይችልም የሚሉ ሰዎች ትክክል ናቸው ወይንስ መሀይም ናቸው? መሀይም ናቸው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም በልጉ አኒ ወለው በአያ ስለ እኔ በአንድ ጥቅስም ብትሆን ተናገሩ ብሎናል። እሺ መሀይም ናቸው ያልካቸው ላስቆጠረ ኢብን ቀያም አልጀውዚ፣ ኢብኑ ተይሚያ፣ ኢብን ከሲር እነኚህ የመሳሰሉት ቁርአንን ነን ሙስሊም የሆነ ማስተማር አይችልም መንካት አይችልም ብለው አዘዋል። ስለዚህ እነኚህ መሀይሞች ናቸው። ሱራ 9:29 በፈሰሩበት ላይ ከሲር እንደዚህ ብሏል። ያ ሱራ 9:29 አረብኛ ማተም እንኳን መምታት አችልም እንኳን ቁርአን መንካት ማስተማር ተውና መንካት ሌላ ጨምርልህ የሚለው ነገር ላይ ቆይ ክርስቲያኖች ወይንም ደግሞ ነን ሙስሊም የሆኑ ንጹህ ናቸው ወይንስ ነጃሳ ናቸው? በመንፈሳዊ ነገራቸው ነጃሳ ናቸው። ነጃሳ ናቸው። ነጃሳ ቁርአንን መንካት ይችላል? ይሄ እኛን ነው የሚመለከተው። እኛም ሙስሊሞችን ቁርአንን ንጹህ ሆነህ ንቃው ያዘው ነው እንጂ ነጃሳ ሆነ አትንካው የተባልነው ይሄ ሙስሊሞችን የሚመለከት ነው። እኔ አሁን አንተ እጅ ላይ ቁርአኖች አሉ፣ ልከለክልህ አልችልም። ነጃሳ ነህና አትንካው ልልህ አልችልም። ህገ መንግስቱ ስለማይፈቅድልህ ነው። በጉልበት አትወስድብኝ መቼም ማሚ። በውዴታም ቢሆን ነገርኩህ እኮ እፎይ፣ ነገርን ለመቅጨት ያክል ረሱል ዓለይሂ ሰላቱ ወሰላም በልጉ አኒ ወለው በአያ ስለ እኔ በአንዲትም ጥቅስ ቢሆን ተናገሩ ብለውናል። አይ መናገር ሌላ ጉዳይ ነው። ነቢዩ ራሱ ቁርአን ሲወርድለት ለማን ነበር? ቆይ አንድ ጊዜ ነቢዩ ራሱ ቁርአን ሲወርድለት ለማን ነበር የሚያነበው? ማንበብ ሌላ ጉዳይ ነው። ክርስቲያን አንዴ ወይም ከፈትዋ ወይም አዲስ አንዴ ክፈትልን። ቁርአንን ይቻላልን? ይፈቀዳልን? ማንበብ ሌላ። ሰዎቹ በራሳቸው ቁርአኑን እያገላበጡ እየነኩ ማድረግ ይቻላሉ ወይ? እና ሙሐመድ ያነብ ነበረ ወይንም ደግሞ አንተ ታነባለህ? እሱ ሌላ ጉዳይ ነው። ራስ ማንበብማ ትችላለህ። እኔ ግን ይፈቀድልኛል ወይ? ቁርአንን ይዤ ማለት ትችላለህ ወይ? አሁን ይህን ያመጣው ለምን እንደሆነ ታውቃለህ? ስለ አላህ ብንጠይቅ አላህ አንድ ነው፣ አልወለደም አልተወለደም ከሚለው ውጭ ዜሮ ይሆንና ስለሱ ማስተንተን አይቻልም ተባለ። አንተም እንደነገርከን ኖ አናውቀውም፣ እንኳን ሩቁን እዚህ ቅርብ ያለችዋን እንኳን ማናቅ ስለ አላህ እናስተነትንም አልከኝ። ዘጋ ነው ማለት ነው። ስለዚህ አንተ ማተነትንልኝ ከሆነ እኔ እንደው ሙስሊም ነን ሙስሊም ሆኜ ጠይቄ ስላላ ማተነተንልኝ ከሆነ ማይፈቀድ ከሆነ እኔስ ቁርአንን ገዝቼ ሙስሊም ሳልሆን ተንትኜ ልሞክር ብል ደግሞ ይፈቀዳል ወይ ስል አይቻልም፣ ቁርአንን አይፈቀድልኝም። ቀጥል ክርስቲያን። ይቺ ንፈተው አንዴ እናንብባትና እንመለሳለን። ጥያቄው ምንድን ነው የሚለው? ኦኬ አሰላሙ አለይኩም ይላል። ጠያቂው ነው አይ ዋዝ ቲንኪንግ አባውት ጊቪንግ ማይ ነን ኢስላሚክ ፍሬንድ ኤ ቁርአን፣ ለአንድ ሙስሊም ላልሆነ ጓደኛዬ ቁርአን ልሰጠው ፈልጌ ነበር ይላል። ኤንድ ሄልፕ ሂም ጌት ኢንቱ ኢስላም፣ ወደ ኢስላም እንዲመጣ በት ኢዝ ያው እንትኑ ይናገራል ሆሞሴክሹዋል ይላል። ኢዝ ዜር ሪዝን ፎር ሚ ቱ ቢ ኤግዛይል ፍሮም ኢስላም ኦር ዊል አይ ቢ ኢት ማለት ሰላም ይቻላል ወይ ይህንን ማድረግ ይቻላል ወይ መስጠት ይቻላል ወይ ብላ ጠይቋለች ማለት ነው። ያ ሼኩን ብሎ ነው የሚመልሰው it is not permissible to give a disbeliever friend a copy of Quran። ምን ይላል? ለከሃዲዎች ቁርአን መስጠት አይቻልም። የቁርአን ኮፒ መስጠት በፍጹም አይቻልም። even if he is not sexually deviant ማለትም አሁን ያ ሰው የጠየቀው actually homosexual ለነበረ ሰው ልስጥ ነበረ ብላ የጠየቀችው ነገር ግን እንደዛ ባይሆን እንኳን በፍጹም ቁርአንን ለከሃዲዎች መስጠት አይቻልም።
ቢኮዝ ኢት ኢዝ ኖት አሎድ ፎር ኤ ዲስቢሊቨር ቱ ተች ዘ ቁርአን ምክንያቱም ከሃዲዎች ቁርአንን በፍጹም መንካት አይችሉም። ኤንድ ኢት ኢዝ ኦልሶ ኖት አሎድ ፎር ኤ ሙስሊም ቱ ሃንድል ኢት ቱ ሂም ለሱም ደግሞ መስጠት አይችልም። ይሄው አይፈቀድም። ይሄ ምን ያመጣል? ምን የቁርአን አንቀጽ ይጠቅሳል? ሱራ 56 79ን ከተጠራሩት በስተቀር ማንም መንካት አይችልም፣ ከንጹሆች በስተቀር ማንም መንካት አይችልም የሚለውን ኮት አድርጎ ይናገራል። በቃ እዚህ ጋር ደግሞ እኔ ጋር ደግሞ የማነበው አዎ ይቻላል። ኢህዳ ተርጀማ መዓኒ ትርጓሜውን ቁርአን ቋንቋውን የማይችል ትርጓሜ አልጠየቅንም። መሐመድ ትርጓሜ አልጠየቅንም። ቁርአንን ያለ እንጂ ትርጓሜ ሰንበዴ ጻፈውን ፈትዋ አልጠየቅንም። ነገርኩህ እኮ አረብኛ ተናጋሪ ካፍር ካለ ትርጓሜን አልጠየቅንም። አረብኛውን ቁርአን ይቻላል። እሺ ክፈተው። አሁን አንተ ከፈት አንተ ምትለው እሰጣለሁ። አላህ ሱብሓነሁ ወተዓላ ቁርአን ለእኛ ለሙስሊሞች ግላችን አድርጎ አልሰጠንም። ሰው መርጦ አልሰጠም። ክፈተው። ይቻላል መስጠት ቁርአኑን አረብኛውን የሚለውን አሳየን። ይኸው እኔ ሙፍቲዎች እዚህ ጋር አለ ላሰማህ እችላለሁ። እያነበብኩ ነው ብለህ አሁን ደግሞ ሙፍቲ አልከኝ። ኤኒዌይስ ወደ አንዴ እንመለስና አረብኛ የምትችል ከሆነ እንመለስ። አንዴ ድምፅ አትክፈት፣ ዋርኒንግ ይሰጠናል። ኤኒዌይስ እየሰማኸኝ ከሆነ ስለዚህ ስለ አላህ ባህሪያቶቹ ምንም ማብራራት አይቻልም ማለት ነው። ባህሪያቶቹንማ እናብራራለን። ባህሪያቶቹ ማለት እኮ ፈጣሪ መሐሪ ነው፣ ፈጣሪ ቀጪ ነው፣ ፈጣሪ ሰጪ ነው፣ ፈጣሪ ንፉግ ነው፣ ፈጣሪ እንዲህ ነው። የእሱን ባህሪ መናገር እንችላለን። ባህሪው ተነግሮናል እና ማብራራት ይስቃል። በባህሪው ሳቂታ ነው። አላውቅም። እሺ አታውቅም። ተቆጪ ነው ስትል ቁጣው እንዴት ነው? ከፍጥረት አንጻር ነው የምትናገረው ወይንስ በባህሪው? የእሱ ቁጣ መግለጫ ቅጣቱ ነው። በምድርም ሆነ በሰማይ የሚደርስብህን ነው የእሱ ቁጣ። ስለዚህ ከፍጡራን አንጻር የተነገረው ነው እንደምትለው። አሁን አንተ ስለ ባህሪ እየነገርከኝ ነው። ባህሪው እንደዚህ ነው። መሐሪም ነው፣ ቀጭም ነው፣ ፈጣሪም ነው። ይገላልም፣ ህይወት ይዘራልም፣ ህይወትም ይነጥቃል። ይሄ ባህሪው ጋር የተቋረጠ መሐመድ ተቋርጠዋል። አሁን ይሰማል። አሁን መጥተዋል። መልካም። እሺ አላህ በቂያማ ቀን ታዩታላችሁ? እንደምታዩት ታምናለህ? በቂያማ ቀን የሚባል ነገር አልሰማሁም። የምናየው በጀነት ውስጥ ነው። ጀነት ውስጥ ነው የምናየው ነው ሲባል የሰማሁት። ጀነት ውስጥ አናየው። ጀነት ውስጥ መልካም። እሺ እሱንም ልስማማ። ጀነት ውስጥ እንዴት ነው የምታዩት? በብርሃን ማለት ብርሃን ይገለጽልናል። ብርሃን ከፍ ያለ ብርሃን ሆኖ እናየዋለን። ኦኬ። ስለዚህ ወደ ብርሃንነት ተቀይሮ ነው ወይስ እሱ ራሱ ብርሃን ነው? ይኸውልህ ይህም ጥያቄ የአቂዳ ጥያቄ ነው። አቂዳ አንዳንዶቹ በአካል እናየዋለን ይላሉ፣ አንዳንዶቹ በብርሃን የሚለዋሉ፣ አንዳንዱ የተለያየ አስተያየት ነው ያለበት። ስለዚህ አይታወቅም እንዴት እንደሆነ። ስለዚህ አይታወቅም ማለት ነው። ምክንያት አንዱን መርጠህ መያዝ ትችላለህ። ለምሳሌ በብርሃን የሚለውን ይዣለሁ። ስህተትም ቢሆን እንኳን መኮነንበት አይደለም፣ ትክክል በሆነ። ስለዚህ የየራሳችሁ አላህ አላችሁ። ኦኬ መልካም። የየራሳችሁ አላህን ፈጥራችኋል ማለት ነው በአይምሯችሁ። ይሄ በገባ የምናገረው። ስለዚህ ወጥ የሆነ አላህ የምታውቁት ነገር የለም፣ በግምት ነው። አትሊስት እዚህ ምድር ላይ አይጨንቀንም። እኛም ቆይ አንድ ወንድ ስንት ኤግዛክትሊ እስከ ስንት ማግባት እንዳለባቸው ጠንቅቀው ያውቃሉ።
በየትኛው እጃቸው ውዱ ማድረግ እንዳለባቸው ሽንት ቤት ገብተው ያውቃሉ። እንዴት መጸዳዳት፣ እንዴት ውዱ ማድረግ እንዳለባቸው፣ የቱ ጋር ማድረግ እንዳለባቸው በቀን እነኝን ጠንቅቀው ያውቃሉ። ስለ አላህ ግን አናውቅም። እንዴት ነው የምናየው? አናውቅም። አንዳንዱ እንደዚህ ይላል፣ አንዳንዱ እንደዚህ ይላል። አናውቅም። ምክንያቱም አላህ አናውቅም። ስለ አላህ ለእኔ በቂው፣ ለማንም ሙስሊም በቂው አላህ እንደፈጠረው ሁሉን ነገር እንደፈጠረ እሱ ፈጣሪ መሆኑን አምኖ መቀበል በቂ ነው። ምንም ሳታውቀው ምንድን ነው አምነህ የምትቀበለው? እሺ አላህ እጆች አሉት ብለህ ታምናለህ። ቅድም እንደነገርከኝ ስንት እጆች ነው ያሉት? እንደዛ አሉ። 2 እጆች አለው አሉ። አቂዳ አሁንም የአቂዳ ንግግር ነው የምትናገረው አንተ። ስለዚህ አታውቅም። አሁንም እስቲል ስንት እጆች እንዳሉት ቁርአንን አነበቡና ይኸውልህ፣ ቁርአንን አነበቡና አዳምጠኝ። ቁርአንን አነበቡና እንደዚህ ማለት እንደዚህ ቢሆን ነው ብለው የራሳቸውን አቂዳ ማለት እኮ አዕተቅድ ይመስለኛል የሚል ንግግር እኮ ነው። አቂዳ ይመስለኛል የሚል ንግግር አይደለም፣ ሃይማኖት ነው። አቂዳ ራሱ ይመስለኛል አረብኛውን ስትተረጉመው እንደዛ ነው። አቂዳ አዕተቅድ። አሁን ለምሳሌ የምትከተለው ሃይማኖት እከሌ የት ነው ሲባል አዕተቅድ አዲስ አበባ ነው፣ አዕተቅድ ኬንያ ነው ይመስለኛል ነው። አወቅ። እናመሰግናለን። ኦቨርኦል እያልከን ያለኸው እስልምና በይመስለኛል በመሰለኝና በደሳለኝ ነው ያለው ማለት ነው። ምክንያቱም አቂዳዎቻችሁ ይታወቃሉ። የዋብያም ሆነ የአባሾች የሱፊዎችም አቂዳዎቻቸው አቂዳ ስላላቸው፣ ስለዚህ አቂዳ ማለት መሰለኝና ደሳለኝ ነው ብሎናል። ሙተዚላዎች ሆኑ አሻሪዎች ሆኑ አታሪዎች ሆኑ እነኚህ አቂዳ ናቸውና የአቂዳ ልዩ እንደመሆናቸው አሁን አንተ የምታመጣው ንግግር በሙሉ የአቂዳ ላይ የሚነገረው ነው። የሚመችህን ከነዚህ ውስጥ ከተናገሩት የሚመችህን እያመጣ ነው የምትናገረው። እኔ ግን ጥያቄ የሆነብኝ እፎ የጠየቅኩህ ስላላህ ነው አይደለ? ማሜ የጠየቀህ ስላላህ ነው አይደለ? ስላላህ ሲጠይቅህ ይሄ የይመስለኛል ጥያቄ ነው ይባላል እንዴ? አዳምጠኝ እኔን። እሺ መልሱ ይመስለኛል። ሌላን ሰው ሳልደባልቅ እኔ አላህ መኖሩን አመንኩ። የት ይሁን ምን አይነት ይሁን ባላውቅ እኮነንበታለሁ። ማታቀውን እያመለክ አራት እኮነን ማታቀውን እያመለክ አለ ብቻ ዝም ብለህ አለ ብቻ ብለህ የት ይኑር ምን ይሁን ስንት ይሁን አታቀው ግን በቃ አለ ምንም ይሁን ባላውቅ አልኮነንበትም እኮ። ይሄ ኩነኔ የለውም። መኖሩን ብቻ አምኜ ተቀብያለሁ። በቃ አንድ ብቸኛ እሱ እንደሆነ አምኜ ተቀብያለሁ። ይሄ ለእኔ በቂ ነው። ስማ እስቲ ማሜ፣ አቂዳ ማለት ምናልባት ነው ካልክ አላህ ምናልባት ይኖራል፣ ላይኖርም ይችላል፣ ሊኖርም ይችላል ማለት ነው አይደል? ምናልባት አላልኩም። አቂዳ እኮ የተፈጠረው የሙስሊሞቹ የእርስ በርሳቸው የፉክክር ነው። አንድን ነገር ከፍ ለማድረግ የፉክክር እንጂ ጣል ለማድረግ ምናልባት አላልክም። አሁን አቂዳ ማለት ምናልባት ማለት ነው። እነዚህ አላህ እጅ አለው ሲሉ፣ እነዚህ ደግሞ የለውም ሲሉ፣ አይ አላህ እጅ አለው አካልክ አካል አደረግከውም ይሉ አሉ። አይ ቁርአን ላይ እጅ አለው ስላለ እንደዚህ ነው ማለት ነው። እንደዚህ ይሄ ፉክክር ነው። አላህን የበለጠ ከፍ ለማድረግ የእርስ በርስ ፉክክር ነው። ስለዚህ እነዚህ ሰዎች አቂዳ ሲፈጥሩ ምናልባት አላህ እጅ አለው፣ ሌሎቹ ደግሞ ምናልባት የለውም እያሉ ነው ማለት ነው። በምናልባት ነው እንጂ እርግጠኝነት የለበትም እስልምና ውስጥ እያልክ ነው። መሰለኝ ነው ምናልባት ሳይሆን መሰለኝ እንደዚህ ማለቱ እንደዚህ ለማለት ነው ብለህ ትንታኔ የምትሰጥበት እንደ ትንታኔ መስጠት ነው። ኦኬ። ስለዚህ በምናልባት ነው የምትረዱት አምላካችሁን። ምናልባት እጅ ሊኖረው ይችላል፣ ምናልባት ላይኖረው ይችላል፣ ምናልባት ሊኖር ይችላል፣ ምናልባት ላይኖር ይችላል የሚል እርግጠኝነት የሌለው ነው። ወደዚህ እምነት ነው ሰው የምትጠሩት ስለ አምላካችሁ እርግጠኝነት። ምክንያቱም እኛ ዋናውን ነገር ይዘናላ። ቆይ ምን ይዛል? ዋናውን ነገር ይዘናላ። ምናልባት እዟል። ዋናው ነገር ምንድነው? ምናልባት አላህ እጅ ሊኖረው ይችላል፣ ምናልባት ከአርሽ በላይ ሊሆን ይችላል፣ ምናልባት አካል ሊኖረው ይችላል፣ ምናልባት ብርሃን ሊሆን ይችላል።
ምናልባት ማሾፉን ሹመት አይደለም። ብዙ የምትታማበት ነገር በማሾፍ ነው። ስለዚህ ማሾፍ ይሄ ሹፈት አይደለም እኮ ራሴ ያልከኝን ነው። አዳምጠኝ። በሰው መታማት ለአንተም ጥሩ አይደለም። ለማንኛውም ምንድነው መሰለህ፣ እኛ ዋናውን ነገር ይዘናል። ምንድነው? አንድ ፈጣሪ አለ፣ አጋር የለውም። እሱ ነው የፈጠረን። በቃ ይህንን አምነናል። በኋላ ያለው ንግግር ትርፏል። ዛቱ አንድ ነው። ቁርአን ላይ ነግሮኛል። አላሁ አሐድ ብሎ በምኔ ነው አንድ አለ? በምንም ይሁን አሐድ ማለት ስም ቀድሞ እዚህ ጋር ያለውን ተአምር ብቻ ማወቅ አለብህ። ስም ቀድሞ አሐድ የሚለው ሲገባ ከአንድ በታችም ሊሆን አይችልም፣ ከአንድ በላይም ሊሆን አይችልም። በአረብኛው ቋንቋ ይሄ ነው። ስለዚህ አላህ በፍጡር ብሎ እናመሰግናለን። ስም ቢቀጥል ኖሮ አዳምጠኝ፣ ይችን አሐድ ብሎ ስም ቢቀጥል ኖሮ አሐዱን አላህ ቢል ኖሮ ከአላሃዎቹ አንድ ማለት ይሆን ነበረ። ግን ስም ቀድሞ አላሁ አሐድ ካለ በቃ ከአንድ በታችም አንዱ ነው እኮ ምንም አዲስ ነገር እኮ የለውም። አላህ አንዱ ነው ያልከኝ እኮ አላህ አንዱ ነው ስትል፣ ስለዚህ እንደ ፍጡር ይቆጠራል አላህ እያልከኝ ነው ቢል ኖሮ ነው እኮ አሁን ምልህ እኔን ስማኝ ብሏል እንጂ አላሁ አሐድ እኮ የሚለው አይደል? በኋላ አዳምጠኛ እኔ እኮ ተስማምቻለሁ መሐመድ። የገባ ስላልመሰለኝ ነው። ገብቶኛል። መለኮቱ ነው አንድ ወይንስ አካሉ ነው አንድ? ምኑ ነው አንድ? መለኮት ነው ግን አለ አንድ ነው በቃ። አሁን መለኮቱ ምኑ? ኦኬ ምኑ ነው አንድ? አንድነቱ መለኮቱ ነው። አዎ እኛ እዛ ተረት እና ከአቅማችን የሆነ አቅማችን በላይ የሆነ ምርምር እጁ መለኮት ነው። እጁ መለኮት ነው። ይህንን ከአቅማችን በላይ ከአእምሯችን በላይ የሆነን ነገር አስከትለን ማውራት አንችልም። በጣም ተራ ጥያቄ ነው የጠየኩ። አላህ መለኮት ነው አልከኝ። ተራ ጥያቄ ቆይ አላህ መለኮት ነው አልከኝ። እጁ መለኮት ነው ወይ? አንድ ሲባል መለኮቱ ነው አንድ አልከኝ። እሺ እጁ መለኮት ነው። አሁን እጁን ሁለተኛ ብለህ ልጠራው ነው? እጅ ቢኖረው እሱ ነው በቃ እሱ ነው መለኮት ነው። መለኮት ነው። እሱን የሚያሟላ ነገር ነው። እጅ አለው ብንል ነው መለኮት ነው አለው አይደለም። ግን ጎበዝ። አሁን ደግሞ እጅን ካርካት። ስለዚህ አላህ እጅ የለውም አይነገርለትም አልልም። እጅ አለው የለውም አልልም። ምን ያመራምረኛል? አንድ አላህ እንዳለ ብቻ አውቃለሁ። ኦኬ ቁርአንም የነገረኝ እዚህ ድንበር ድረስ ብቻ ነው። ኦኬ አላህ መንፈስ ነው። መንፈስ ራሱም ፍጡር ነው እኛ ጋር። ኦኬ እጅስ? የማን እጅ? ያላ እጅ። እዚህ ውስጥ አልመራመርም፣ አያገባኝም። ፍጡር ሊሆን ይችላል፣ አያገባም። እግሩስ? ቅድም ነገርኩህ እኮ እፎይ፣ ስለ ሩህ አታውቁም። የሰጠኋችሁ እዛ ድረስ ብቻ ይሆናል። ለምን ከዚህ ድንበር ታሳልፈኛለህ? እኔን አይችን መልስልኝ። ለምን አንተ ከዚህ ድንበር ታሳልፈኛለህ? ችግር የለውም። አላህንም ፍጡር ስላደረክልን እናመሰግናለን። እኔስ በቃ እንዳመለካከት አላሁ በባህሪ ያለው ወይንስ ሌላ አዳፕት ያደረገው ባህሪ ያለ ብለህ ታምናለህ? ምንም አዳፕት ያደርገው ባህሪ የለውም። ባህሪው የተነገረንን ያክል እናውቀዋለን። ኦኬ ስለዚህ ኔክስት የምታየው አስቀድሞ የነበረውን ባህሪውን ነው። ሁል ጊዜ የማየው አንድ አይነት ባህሪ ነው። እስካሁን ድረስ አንድ አይነት ባህሪ ነው። ኦኬ ቅድም ግን ምን ብለህናል? አላህ አሁን በዚህ ቦታ ሊኖር ይችላል። አላህ ሁሉን ነገር ያካተተ ነው። በሁሉ ነገር ውስጥ ያካተተ ነው። በሁሉ ቦታ ሊኖር ይችላል። በዛቱ የሁሉ ነገር የበላይ ነው። በሁሉ ቦታ ሊኖር ይችላል። የሁሉ ነገር አዋቂ እሱ አይደለ እንዴ?
በቁርአን ላይ እንደነገረኝ እኔ ስለዚህ በሁሉ ቦታ ሊኖር ይችላል። የበለጠ ለእናንተ ቅርብ ቆይ፣ በቁርአናዊ መልስ ነው የምመልስልህ። እኔ ከደም ስራችሁ ቅርብ ነኝ የሚለው ልታመጣ ነው። ተስማማው። በቃ እሱ ነው። ስለዚህ የታለ የሚታየኝ? እንደዛ ከሆነ መታየት ይችላል ብለህ ስለምታምን አንተ በባህሪው ነው አሁንም ያለው በቂያማ ማየው ያንኑ ባህሪውን ሳይለቅ ነው ስላልክ ከልብ ደም ስር የቀረበ ከሆነ የታለ? ወይንም ባህሪውን ከሆነ ሰይጣንንም ማየት እንችላለን። መልአክና ሰይጣንን ማየት የማንችል ፈጣሪን ማየት እንችላለን እንዴ? ምክንያቱም ቅድም ምን ብለኸኛል አንተ? ባህሪው አይቀየርም አይለወጥም ያንኑ ነው የምናየው ብለኸኛል። የሚታይ ባህሪ ስላለው በደንብ አስተውል። ማይታይ አይደለም። እኛ መላእክትም ሆኑ እነኚህ መናፍስት ናቸው፣ አይታዩም ብለን ነው የምናምነው። ይታያሉ ብለህ ካመንክ አይዶን ነው። ቁርአን ላይ ግን ሴጣንም ቢሆን ከሩቅ ቦታ ከማታያቸው ቦታ እነሱ ያዩሃል ነው የሚለው። ቁርአንም ይታያሉ አይልም። ሴጣንም እነኝንም ያንተ ማስተምረው ግን ፎር ሴክ ኦፍ አርጉመንት ቆይ ቀደምን ብያለሁ አንተን አላህ አስቀድሞ የነበረውን ባህሪ አሁንም ያለው ባህሪ ወደፊትም ማየው እሱኑ ነው ብለሃል። አይለወጥም፣ አንቼንጅድ ነው። ስለዚህ የሚታይ ነው። የመታየት which means አይኖች ሊያካብቡት ይችላሉ። አሁን የማያካብቡት እንደኔ አርጉመንት አላህ በዚህ ቦታ ስለሌለ ነው። የመታየት ብቃት አቅም ስላለው ማለት ነው። አንተ ምን ብለኛ? ከልብ ደም ስርህ ቅርብ ነው ካልከኝ መታየት ነበረበት። አሁን አንተ ይኸውልህ የምላስ ወለምታ ነው የፈለግከው። የምናየው ያልኩህ ነገረ ስራውን ነው። ገባህ? ፈጣሪ አናየውም በላ። እንደዛ ከሆነ ደግሞ ማንም አይቶት አያውቅም። ነገር ግን አሁን ቅድም አይ በፍጹም አልሸሸውም። እንደሚያስበላስታቀው ነው። እስቲ ልስማማለህና አሁንም ደግሞ አንተ ነው ልከተልህ። ለምንድነው ያልታየው? አላህ በባህሪው ማይታየው ነው ወይንስ ማይታይ ቦታ ስለተደበቀ? አናውቅም። ለምን አሁንም ከድንበሬ እያሳለፍከኝ ነው። ስለ ሩህ ይጠይቁሃል። አላውቅም። አላህ ዘንድ የእውቀት ድንበር ሰጥቶኛል። እዛ እውቀት ድረስ ባለው ነገር አናግረኝ። ወደ ሌላ ዓለም አትግባ። ስለ ሩህ ሲጠየቅ መሐመድ ታዲያ ምን ችግር አለ? ጅብሪል ነው ብሎ አይመልስም ነበር እንዴ? ጅብሪል አይደል የሩህ ቅዱስ የምትሉት? ምን ይሄ ከባድ ሆኖ ነው? ሩህ ምን ማለት ነው? እሱ እንደዛ አለም ያለው። ኤኒዌይስ ወደዚህኛው ፓራፍሬዝ አድርጎትና ቢኒ አይምሮ ማስተካከል አለበት። አንተ ራስህ ቆይ መሐመድ ራስህ ሩህን ነፍስ ነው ብለህ የፈሰርከው አንተ ነህ። ሩህና ነፍስ አይገናኙም። ቁርአን ውስጥ ሩህ ሚል ብዙ ቦታ ላይ አለ። ነፍስ ብለህ ማን ነው ፈስር ያለህ? ለሰው ማን ስጠዋለህ? ምክንያቱም ሰውነታችሁ ውስጥ ያለችው ነች ምናምን ብሎ መሐመድ አልተናገረም። አላህ ዘንድ ነው ብሎ ነው ያለፈው ሱራ 1785 ላይ። አሁን ቶፒኩ ላይ እሱን እኔም ቅድም ልናገር እያሰብኩ ነበርና ሱራ 1785 መሐመድ ተናግሯል። እውቀቱ አላህ ዘንድ ነው ብቻ ብሎ ማለት ነው። ሩህ በማለት ሰውነት ውስጥ የሚገኝ ነው። ሩህ የሚባለው ጅብሪል ነው ምናምን የሚባለው መልስ በሙሉ አያስኬድም ማለት ነው። ኤኒዌይስ ግን ቶፒካችን ላይ መለስ እናድርገውና ጥያቄውን በተመለከተ በእስልምና ጥያቄ መጠየቅ ይቻላል የሚለውን እንየው ድጋሚ። አዲስ ልጅ ገብቷል። እስኪ እሱ ጋር እየተናገርክ ነው ክርስቲያን። አንድ ጊዜ አዳምጠኝ። አንተ እኮ ምንም አታውቅም። በቃ አሁን ስለ አላህ ምንም ብጠይቁኝ እኔ ምንም አላውቅም እያልክ አዳምጠኝ። አይ ስለ ሩህ የተነገረኝ ነው መሐመድ። አንዴ ከተነገረኝ አልነግርህም። መሐመድ አንዴ ተራ ጠብቅ። ኤኒዌይስ እሺ፣ ይሰማል ወንድማችን ከስራ ያለው ይሰማያል። እኔ ጥያቄ ማለት ነው። ኦኬ ሰምተዋል። ጥያቄያችንን በእስልምና ጥያቄ መጠየቅ ይቻላል ስለ አላህ? እኔ ጥያቄ ሊጠየቅ ነው ገባሁት። በኋላ ጠይቀኝ። እኔ መለሱልኝና በኋላ ጠይቀኝ። ችግር የለውም እሱ እኮ መልስልና ችግር የለውም። ትቀጥላለህ አንተ ጥያቄ ትቀጥላለህ። የኔን ጥያቄ ስለ አላህ ተምረሃል? እውነተኛ ተምረሃል? መጽሐፍ ቅዱስ ላይ ና ተመለስ። ስለ አላህ ደወሉብህ። ና ተመለስ። ና ያያችሁ ጥያቄ ነው የሚያሸክሟቸው። በተለይ ውሃብያዎች ክርስትና ላይ ነው እንጂ ጥያቄ የሚያሸክሟቸው ስለ አላህ በፍጹም አያስተምሯቸው።
አሁን ይሄ ልጅ ግደሉት ከመለሰ ማለት ነው ስላለ አንድ ጥያቄ የሚያስተምሩት መጽሐፍ ቅዱስ ነው። መስጊድ ውስጥ አስቀምጠው የሚያስተምሯቸው ስላለ አይደለም፣ ስለ መጽሐፍ ቅዱስ ስለ ስላሴ ነው የሚያስተምሯቸው። እንዴት አጣመው መጠየቅ እንዳለባቸው ማለት ነው። መስጊድ ውስጥ የተማርከው ስላለ ነው ወይስ ስለ ስላሴ ነው? አሁን እኔ ያለሁት እዚህ ነው ወይስ የት ነው? መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? ንጽጽር የምታደርጉት ለምንድን ነው? ልታሰርዱ አይደለም እናንተ እኮ ንጽጽር ማለት ምንድነው? ትጠየቃለህ፣ ከዛ በኋላ ጥያቄ ደግሞ ካለ ይመለስልሃል። ንጽጽር ማለት ወይ ለአንተ ንጽጽር የሚባለው አንድ መስጊድ ውስጥ ወይ ተረጋጋ። መስጊድ ውስጥ ያሸከሙ ጥያቄ አለ፣ እሱን አራግፈህ ልትሄድ ነው። እኔ መቻጣው አንተ። ስለዚህ አሁን ቶንህን ቀነስ አድርግና ስለ አላህ ተምረሃል መስጊድ ውስጥ ለምን እኔ የለም ያስተማሩ እኔ በራሴ ፎከስ ነው የሚሄደው። የለም አላስተማሩም። አያችሁ ስላለ ያስተማሩት ነገር የለም። ምንድነው ያስተማሩት? ክርስትና ላይ ጥያቄ እንዴት መጠየቅ እንዳለበት፣ እንዴት ማጨማለቅ እንዳለበት በደንብ ጥሩ አድርገው ቀርጸው ነው የላኩት ማለት ነው። ይሄንን ስላላህ ምንም አያውቁ። አንድ ነገር ስላላህ ብጠይቅህ አንድ ደቂቃ ማብራራት አችልም። ትወራረዳለህ። አንድ ደቂቃ ወላሂ ጠይቀኸኝ ከዛ በኋላ ካልመለስኩልህ እኔ ወንድ አይደለሁም። ግን አሁን በቃ ይሄ ስላላህ ባት አንድ ደቂቃ ሰጥቻለሁ፣ አብራራልኝ። እኔ ጥያቄ ልጠይቅ ትጠይቀኛለህ። ዝም በል በቃ። አንድ ጥያቄ እኮ ነው የጠየቀ፣ እሱን አብራራና ትጠይቀናለህ። የተባለው ማን ነው? እውነተኛ አምላክ የተባለው ማን ነው? የተጠየቀውን መልስና ትጠይቃለህ። አብ ነው ወይ ኢየሱስ ነው ወይ መንፈስ ነው? የተጠየቀውን መልስና ትጠይቃለህ። አንድ ጊዜ ችግር የለውም። ቆይ አላህ እውነተኛ አምላክ ነው ብለህ ታምናለህ አንተ? ራስህን ችለህ መልስ። እውነተኛ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ነው ወይ? ሚታርግ አንተ በእናትህ በጣም ቀለኛ ነህ። ትክክለኛ ይሄ በደረሳ ነው። እሺ ይሄ መስጊድ ውስጥ እንደዚህ ነው። ይሄ መስጊድ ተማሪ ነው፣ ትክክለኛ ተማሪ ነው። መስጊድ ውስጥ ባትማር ይሄን ጥያቄ አትጠይቅም። እርግጠኛ ሆኜ የምነግርህ ማለት ነው። መስጊድ ውስጥ ስለተማርክ አንተ መስጊድ ገብተህ የሚወራውን ነገር ሰምተሃል? ክርስቲያን ምን በየሚዲያዎቻችሁ ይለቀቅ የለ እንዴ? የእናንተ መስጊድ እኮ ሚዲያ ላይ እኮ አለ። ምን ግፋ ቢል ስለ ስላሴ ምናምን ሲያወሩ ይታያል። ከዛ በኋላ ስለ ቂጥ ስለ ብልት ነው የምትጠይቁት። እናሳይ እንደ ቪዲዮ ማሚ ተው እንጂ። አሁን እኔ መስዋዕት አወራሁም። እናንተ አምላክ እውነተኛ አምላክ የትኛው ነው አልኩ። መስዋዕት አወራሁም። እና ወሂድ ይነጋገሩበት። እንግዲህ ደጋግመን ከቁርአንም ከሀዲስም የተመለከትናቸው አትጠይቁ የሚለውን ክፍል ደጋግመን ተመልክተናል። ባላ ጉዳይ ላይ አትጠይቁ የእነ አህመዲንም ጀበል መጽሐፍቶችን እንደተመለከትናቸው ባስቀመጡበት ላይ ባላ ጉዳይ ላይ መመራመር አይፈቀድም፣ ማብራራት አይቻልም። ማብራራት ማይቻል ከሆነ ስላላ ጉዳይ ስላላ ማብራራት ማይፈቀድ ከሆነ ማንኛውም ሰው ስህተት አይሆንም። በቃ በሃይማኖቱ ላይ ስለ አምላኩ ሲጠየቅ ማብራራት አይፈቀድም ከተባለ እንዲህ ተብሏል፣ በቃ ተቀበል። ማብራራት አይቻልም ተብሎ የሚዘጋ ከሆነ ማንኛው ነው ስህተት የሚሆነው? ዛሬ ላይ እያብራሩስ ያሉት አካላት ከሳቦቹ ከመሐመድ ተሽለው ነው ወይ? እንዳታብራሩ ከተባለ ከተከለከለ ስላላ እናብራራለን የሚሉ ካሉ የተወሰኑ ካሉ አክቹዋሊ የሉም። ስላላ የሚያብራሩ ስላላ የሚያብራራ ስላላ የሚያብራራ ጭንቅላት ሄደን ሊመጣ ይችላል። ስለአንተ እግዚአብሔር የት እንዳለ ምን እንዳለ እስኪ ያስተምረን። ቆይ እስኪ መሐመድ እውነት ሳንዋሽ ስላላ የሚያብራራ ቁጭ ብሎ ቀኑ ሙሉ አለ። ጥያቄ መልሱ። አመድ ቆይ ጣልቃ ጋር ስለኛ መለስን አታብራሩ ተብለናል። በቃ ይሄ ነው አሁን በእናንተ ላይ የተብራራ የሚያብራራ አንዳል ስላላ ስለ እግዚአብሔር ንገረንና አክፍረን። አሁን የት ነው ያለው? ስራው ምንድን ነው? ምን እያደረገ ነው? የሚገርመው የት ጋር ተቀምጠዋል? ይህንን እስኪ ንገረን አንተ። እውነተኛ አምላክ የተባለው የት ነው አልኩ። ስለ አምላክ አብራራና ከዛ በኋላ ጠይቀኝ። ወላሂ ጠይቀኝ። ስምሽ የሚል አለ። አህመድ ተረጋጋ። ምን ታረጋላችሁ?
ኧረ በእናትህ አንድ የሚቻርግ ደግሞ አንተ ምን ትላለህ እንዴ? ገብተህ ተረጋጋ። ኤምጂ አለ ኤምጂ አለ። ሰላም ነው እንዴ? እንኳን ደህና መጣ። ጥያቄያችንን ሰምተዋል? አለ አሁን ነው የምገባው። አልሰማሁም። ኦኬ። በእስልምና ስላላህ ጥያቄ መጠየቅ ይቻላል? በሚገባ እንዴት አይቻልም? ኦኬ። ሙሐመድ ጠይቁ ስላለ የፈለጋችሁትን ጥያቄ ተናግረው። ስላላህ ተጠይቀ ማብራራት ይቻላል? ስላላህ በደንብ ይቻላል። አዎ ይቻላል። ኦኬ። ስላላህ ባት እስቲ አብራራልን። ስላላህ ባት ምን ላብራራልህ? አብራራልን ምን ማለት እንደሆነ ባት እንዴት እንደሆነ ስንት እንደሆነ እያንዳንዱን አብራራልን። ነገር ሁሉ አብራራ። እንዴት አሁን ሁለት ጥያቄ ሆነብኛ። እሱ ባት ይላል፣ አንተ ደግሞ የምታውቀውን ሁሉ ይላል እኮ። ስላላህ የምታውቀውን ባቱ ስለ ባቱ የምታውቀው ሁሉ አብራራ። ስለ ባት እኔ ሱራ 42 ላይ እንዳለና እሱን እንትን ነው የማውቀው እንጂ ያው ብዙ ስለ ባቱ እንትን አይደለም። እሺ ሱራ 42 ላይ እንደተጠቀሰ አውቃለሁ። ስለ እጁስ አላህ ይህንን ስንቴ ነው የምንመልሰው? አካላት አላህ እጅ አለኝ እግር አለኝ ሲል ከማንም ጋር እንደማይመሳሰል ስንቴ የተናገረን እኮ። ማይመስለውን ከማን ጋር ይመስላል አይመስልም ጥያቄያችን ስላልሆነ ስላላህ እጁ ስለራሱ የራሱን ባህሪ ፍጥረት ከመፈጠሩ በፊት እጁ ምን እንደሆነ እንዴት እንደሆነ ምናምን አብራራሱ። እሱ ፍጥረት ከመፈጠሩ በፊት አላህ የነገረንን ነው እኛ እንትን ልናውቅ የምንችለው እንጂ ፍጥረት ከመፈጠሩ በፊት አላህ አላሳወቀንም። እኛም ምን እዚህ ጋር እንዴት ብዬ ነው ማብራራለህ? ስለዚህ አላህ ለመገለጥ የግዴታ አላህ የሚታወቀው በፍጥረት ነው እንጂ አይታወቅም የለም ማለት ነው። አቋቋሚ ይፈልጋል አላህ። አልተነገረንም። እኛ በተነገረን ልክ አላህን ልናብራራ ያለ ነገር ከጠየቀኝ ልመልስልህ እችላለሁ። ስለዚህ አናውቅም። እሺ ፍጥረትን ከፈጠረ በኋላ ስለ እጁ ንገረን እስኪ። ምንድን ነው እጅ ማለት? ምንድን ነው? ምንን ያካትታል? እንዴት ነው? አብራራ ውስጥ ይመለካል? አይመለክም? ተግባሩ ምንድን ነው? እጅ አለኝ ያለ ምን ይምሰል እኔ አላውቅም። ስለዚህ እጅ እንዳለው አምኜ ይቀበላለሁ። ምንድን ነው እጅ ማለት? ነው ወዲህ ነው አልልም። እጅ ማለት ምን ማለት ነው? እጅ ማለት በአንተ ቦዲ ስኬል ነው ወይስ? እኔ አላህን የጠየቁ እኮ በአንተ ቦዲ ስኬል አብራራልሃለሁ እጅ ማለት ምን እንደሆነ። የአላህን የጠየቁ እጅ አለኝ ብሏል አልክ። እጁ ምንድን ነው? እጅ ማለት ምን ማለት ነው? አለኝ ያለው እጅ ምንድን ነው? ስለሱ ማብራራት አልችልም። ምክንያቱም እኔ አምኜ እጅ አለኝ ብሎኛል፣ አምኜ ይቀበላለሁ። ከዚህ ጋር ይመስላል ከዛ ጋር ይመስላል ብዬ አላብራራም። ስለዚህ ምንም የምታውቀው ነገር የለም። እጁ ምን እንደሆነ የሆነ እጅ ያለ የሆነ ልክ አሸንጉሊት እንዳለ ሁሉ እንደ አሸንጉሊትም ነገር ሊሆን ይችላል ማለት ነው። እሱ ያው እንግዲህ አንተ ምክንያቱም አላውቅም አልከኛ። ማታውቀው ለምሳሌ ይሄ አለኝ አልኩኝ፣ ይሄ መጠጫ ነው አለኝ አልኩኝ። አላህም እጅ አለኝ አለ። እጅ ምንድን ነው አይታወቅም። ስለዚህ ማይታወቅ ከሆነ ምን እንደሆነ ማይታወቅ ከሆነ እጅ ማለት ምን እንደሆነ ማይታወቅ ዲፋይን ማይደረግ ከሆነ እሱ ዘንድ ያለ እንደዚህ እንዳሸንጉሊት ነገር ሊሆን ይችላል ማለት ነው። እጅ ተብሎ የተጠራው አካል በፍጹም እንደዚህ አይሆን፣ አትሳሳት። እሺ እንደዚህ ካልሆነ አስረዳኝ። እሺ ምንድን ነው እጅ ማለት? አልበቃት ጀምረው በቁርአን ሱብሃነሁ ወተዓላ አንዴ አህመድ አምጣለት እስቲ።
ቁርአን ሙስሊሞች የለም እያለ እኮ ነው ኤምጂ ቃል በቃል አላህ እጅ የለውም እያለህ ነው። አምጣ ቃል በቃል በቁርአን እጅ አለኝ የሚለውን አምጣ ማስረጃ ስጣ። እኔ ነው እጅ አለኝ ብለህ ተምታማ እኔማ ግዴታ የለብኝም። እፎይ ስጣን ቃል በቃል እጅ አለኝ የሚለው ስጣን። እኔማ ግዴታ የለብኝም ምክንያቱም እጅ አለው ብሎ ኤምጂ ስላመነ ነው። እኔ እጅ የለውም ካልከኝ ግዴታ ከሌለብኝ እኛም መጥተን የአምላኬን ሁኔታ ጠይቀናል መልስልን። ግዴታ ካለብኝ ሙስሊሞች ቤት ጠይቅ። ግን አሁን ጠየቁን መልስ። አህመድ ተረጋጋ። እኔ እኮ ያለው ኤምጂ እጅ እንዳለው ስለሚያምን ነው እጅ አለው ብሎ ታምናለህ አይደለ? ኤምጂ በሚገባ ስለዚህ በምታምነው ላይ ነው የጠየቅኩህ እንጂ ሳታምን አንተ እጅ አለው አላህ ብዬ አይደለም እየሞገትኩ ያለው። ስለዚህ የምታምነው አላህ እጅ አለው ያልከው እጅ የሆነ መልስ ሰጠው እኮ አሁን ተገቢ የሆነ መልስ ሰጥቻለሁ ይመስልሽ እኮ ያ ነገር ምንድነው? ምንም ለአንተ ተገቢ ሊመስል ይችላል። ስላላ እጅ ምንድነው? ምንም የነገርከን ነገር የለም። እጅ አለው ብቻ። ስለዚህ ያ እጅ የተባለው ነገር ካላህ እኩል የሆነ ሌላ ኢንቲቲ ያለው የሆነ ፊዚካል ቢንግም ሊሆን ይችላል። ካላህ ጎን የተቀመጠ ሊሆን ይችላል። አላህ ውስጥ ሊሆን ይችላል። አላህ ላይ የተንጠለጠለ ሊሆን ይችላል። አላህ ላይ የተጣበቀ ሊሆን ይችላል። አብሮት ያለ ሊሆን ይችላል። ግን አንድ ጊዜ አይታወቅም። እሺ ቀጥል። እንደ አማኝ ነው አይደለ እየጠየከኝ ያለው? አብሶሉትሊ የሆነ ማስረጃ ሳይኖር እንዴት ትጠይቃለህ? አንተም አማኝ ነህ። ቆይ አህመድ ጣልቃ አትግባ። ማስረጃ አንተ አላህ እጅ የለውም ብለህ ካመንክ እኮ መፍትህ ነው። አላህ እጅ የለውም ብለህ ካመንክ ለምሳሌ ሙሐመድ አላህ እጅ አለው ግን ምን እንደሆነ አላውቅም ብሏል። ኤምጂ ደግሞ አምናለሁ እጅ አለው ብሏል። አንድ ነገር ስታነሳ ማስረጃ ማለት አለብህ ነው። እሺ እኔ እኮ ነገርኩህ እኮ አላህ እጅ አለው የሚለውን አልቀበልም ካልክ አላህ እጅ አለው ብዬ አልሞግትህም፣ አልቀበልም ወይንም ደግሞ ተዊል አደርጋለሁ ካልክ መፍትህ ነው። አይ እንዲህ ነው የሚተረጎመው ማለት ትችላለህ። እሺ ሌሎችም ለመጠየቅ ማስረጃ አስፈልገውም። አዳም ሱረቱ ሳድ 75ኛው አያ ላይ ለምሳሌ አደምን በእጆቼ ፈጠርኩ የሚለውን ተዊል ሳናደርግ አዎ አላህ እጅ አለው ብለው የሚቀበሉ ስላሉ ኤምጂ ይቀበላለሁ አለ። ስለዚህ እጅ ማለት ምንድን ነው አብራራ አልኩት። አልቀበልም ይሄ እጅ አይደለም ብለህ ካመንክ ደግሞ አላህ እጅ የለውም ካልከኝ ለምን ሞግታለሁ? እጅ የለውም በሚለው ሙግት ደግሞ ለአንተ ሌላ አርጉመንት አዘጋጃለሁ። በግድ አንተ ማታምነውን አዎ አላህ እጅ አለው ይኸው ይላል ብዬ አልሞግትህም። እንዲህ ነው የምቀበለው ካልክ ፕሊስ ለመረዳት ሞክሩ። ኤምጂ በደንብ አስተውለህ ከሆነ የኔ ሙግት አለው ብለህ አፌርም ስላደረግክ ነው። የዋሃብያን አቂዳ የሚከተሉ ከሆነ ደግሞ ይሄ ላይ ይስማሙበታል። አታሪዎች የአታሪን አቂዳ የሚከተሉ ሊተራሊስቲክ የሚባሉት አላህ ያጸደቀውን እናጸድቃለን፣ የተነገረውን በሙሉ ምንም ሳናመሳስል ምንም ተዊል ሳናደርግ ቀጥታ እንቀበላለን እንዲያ ነው ሳንል ብለው ያምናሉ። እና ይሄ ነገር መብራራት ይችላል ወይ ነው ጥያቄያችን። ኦኬ ማብራራት የሚችል ካለ ስላላህ እስኪ ማብራራት የሚችል ሙስሊም ፉአድ ገብቷል። ለምሳሌ እስኪ ፉአድ አለ። አፍተር ኦል አንድ ነገር የሚጠየቀው መብራራት የሚችል ሲሆን ነው አይደለ? አለበለዚያ ቁርአኑ ልክ እንዳለው ስላላህ አትጠይቁ ነው። ስላላህ ደግሞ መጠየቅ የማትችሉ ከሆነ ሰው በድንቁርና ነው የሚያመልከው ማለት ነው። የማያውቀውን አምላክ ሊረዳው የማይችለውን አምላክ ነው ማለት ነው የሚያመልኩት። ፉአድ አለ። ማብራራት በደንብ እንችላለን፣ ክርስቲያን በደንብ እንችላለን። ወይ እኔ ጋር መስጨቀሳችሁ ይሄም እዚህ አሁን እናንተን እኮ ማስጨነቅ ራሱ ከበደኝ። ለዛ እኮ ነው። እስኪ ስለ ጆሮ አብራራ። ስለ ጆሮ አብራራ። እሺ በአቱን አብራራ። ቆይ ሌላ ቦታ ትል ክርስቲያን። እሺ በአቱን አብራራልና ተመልከት እንግዲህ ቆይ ማብራራት ትችላላችሁ ወይ ካላችሁ በኋላ ላይ ማለት ነው ገደብ ትሰጣላችሁ። ስለ ባት አብራራ፣ ስለ ጆሮ አብራራ። አሁን ይሄ ታዲያ ፍትሃዊ ጥያቄ ነው? እስቲ መጀመሪያ ላይ ሌሎች የሚከተሏችሁን
ወይ ደግሞ ሌሎች ሙስሊሞች ካሉ እዚህ ጋር አስተውሉ እስቲ በደንብ አይደለም ገደብ አትስጡኛ ገደብ ስለዚህ ሳይሆን ማለት ነው ስለ አላህ ነው ያላችሁ ስለ አላህ ያብራራላችሁ ኤምጂ አንተ ማድረግ የፈለከው ማንኛውም ሰው የሚያስማማውን አላህ ማለት ሰማይ ምድር የፈጠረ ነው ሁሉን ያስገኘ ነው እንደዚህ አልወለደም አልተወለደም እንደዚህ ብለህ ልደፍ ነው ይሄ አላችሁ እኮ ጠየቃችሁ ከጠየቃችሁ ማለት ነው አዳምጣ አላህ ምን ሰርቷል እንዴት ሰርቷል ምናምን ጥያቄያችን አይደለም አሁን ጥያቄያችን ምንድን ነው የአላህን ሲፋቶች ነው እንጂ ግብረ አካላትን ወይንም ደግሞ እንደዛ በሱ ምን ተሰርተዋል ፍጥረት እንዴት ሆነዋል እንዴት ምናምን እነሱ ጥያቄያችን አይደለም ይሄ ማንኛውም ሰው ሚለው ነው አምላክህ እንዴት ምንድነው ምን አደረገ ምንድነው ብትለው ሁሉን የፈጠረ ሁሉን ያስገኘ ነው ሰማይ ምድርን የዘረጋ ነው እሱ ብቻ አምላክ ነው ሌላ የለም ምናምን ብሎ ማንኛውም ሰው ሊናገረው የሚችለው ደምሳሽም ፍቅር ሲዝም መስራችን ብትጠይቀው ሰማይና ምድርን የፈጠረ እኛንም የፈጠረ እሱ ነው ብሎ ይላል ጥያቄያችን አሁን ያ ፈጠረ የተባለው አካል ማን ነው ምንድነው ሚለውን ይፈተሽ ነው ወይ ልንገር አንድ አማኝ ማለት ነው ስለ ጆሮ አለማወቁ አንድ አማኝ ስለ ጆሮ አለማወቁ ምን ችግር ያመጣበታል ስለ ጆሮ ባያቅ አላህ እንደሚመለክ ባቱን አስረዳ ነው የተጠየቀው ጆሮ ጋር ጠየቅኩህ እኔ ባቱን አስረዳ ቆይ አያችሁ ስለ ጆሮ አታውቅም ባቱን አታውቅም ፖለቲካ ማለት ነው ቆይ ፖለቲካ ትላለህ አይደለም አዳም እንዴት እንደሆነ ላሳየህ ጆሮውን አታውቅም ባቱን አታውቅም እግሩን አታውቅም ፋይናሊ ዘሆድ አታውቀውም አርጉመንት ወደ ሞዴል የሚያደርገው አንድ ያዳምጥ አንተ ደግሞ ስፔሲፊክ ነገሮችን እያንዳንዱን አታውቀውም which means ሰማፕ ስታደርገው ዘሆድ አታውቀውም ማለት ነው እግሩን ካላወቅ ባቱን ካላወቅ እጁን ካላወቅ ጆሮውን ካላወቅ ኤቭሪቲንግ እንትኖቹን ካላወቅ ምንም አታውቅ ከሆነ ኮምፓውንድ ሲደረጉ ማታውቃቸው ኢንዲቪዥዋል እያንዳንዱ እንትኑ የተጠቀሱ እንትኖቹን አታውቅም ኮምፓይን ሲደረጉ ማታውቅም ታሲት እሺ እኔ ስለ እግሩ አውቃለሁ እሺ እግር ምንድነው ስለ እጁም አውቃለሁ እሺ እግር ምንድነው ያለ እግር ማለት ምን ማለት ነው አውቃለሁ ስለ እኮ ያለ እግር ምንድነው ምን ማለት ነው እግር ስለ አላህ እግር አውቃለሁ ምን እንደሆነ ታውቃለህ አላህ በቁርአን ላይ እግሮች አሉኝ ብሎኛል ስለዚህ አላህ እግር አለው ግን ያሻንጉሊት ይምሰል የእፉ አይነት ይምሰል የኔ አይነት እኔ ማን ይመስላል አልጠየቅኩም አላህ ስንት እግሮች ነው ያሉት እንዴ አንተ ስንት እግሮች አሉት አሁን አንተ በጭንቅላት የምትስለው ስንት እግሮች አሉት ይግብዳ የሆነ አድርገህ እግሮች ያሉት አድርገህ ምናምን አልስልም ያልኩት እንደሱ አድርጌ ሰጡ አልችልም እኔ ያልኩት እንደዛ ደግሞ ግጠኝ ካሰብከሽ ላከፋብ እችላለሁ ያወራኸው ነገር ቁርአን ላይ የለም ቁርአን ላይ እግሮች አሉኝ ብሏል ብለሃል ተረጋጋ ትጠይቃለህ አላህ ቁርአን ላይ እግሮች አሉኝ ብለሃል አታክ እያደረከኝ ስለሆነ ሳልፈልግ ልክፋብህ ቁርአን ላይ አንዲትም ጥቅስ የለችም አላህ እግሮች አሉኝ ያለበት ለማዋሸው እንዴ ራስህ እኮ እኔ ኦልሞስት አሁን ላይ በአንተ እንትን ነው እንጂ ተነስቼ ሄድኩትኝ ቼክ አላረኩም እኮ ግን እጆች አሉኝ እንዳለ እንደጠቀሰና አውቃለሁ ቁርአን ላይ ከፈለክ ትንሽ ደቂቃ ስጤና እመጣልሃለሁ ማስረጃ እጆቹን አላልኩም እግሮችን በአንተ ላይ ተከትዬ ነው የሄድኩትኝ እንደዛ ከሆነ ደግሞ እኔ ደግሞ ቁርአን ላይ አለ ብዬ አልተናገርኩም ቁርአን ላይ አላህ እግሮች አሉኝ ብሏል ብዬ አልተናገርኩም እጁን ሐዲስ ላይ ጠቅሻለሁ ቁርአን ላይ ጠቅሻለሁ እግሩን ግን ቁርአን ላይ ይገኛል ብዬ አልጠቀስኩም አየህ ይሄን ያልኩ ለምንድን ነው እሱ እኔን አታክ ማድረግ ጀመርክ ልክ እኔ አንተ እንደምታውቀው ነው አታክ ማድረግ ስለጀመርክ ነው ያመጣው ኤንኤስ ሐዲስ ላይ ብዙ ቦታ ስላለ አጣላንም እግሮች አሉኝ ቼክ አላረኩም ብያለሁ ቼክ አድርጌ እግሮች አሉኝ ማስረጃ ነው ተከታተልኩ ያለሁት እግሮች አሉኝም አላለም ሲጀመር
እኔ ሶፋር ስለማውቀው አንድ እግር እንዳለችው ነው ማውቀው። እግሮች ኬት እንዳመጣ አላውቅም። ኤኒዌይስ ግን ያ እግር ምንድን ነው አይብራራም፣ አታውቀውም አይደለ? አሁን ቅድም እንዳልኩህ እንዳስረዳ መደጋገማ እንትን አይልምና በቃ በዛ ልክ ሂድ። ቃልና ቢኒ ቃልና ክርስቲያን በእናንተ እውነተኛ አምላክ የተባለው ኢየሱስ ነው ወይ አብ ነው ወይ መንፈስ ነው? ጥያቄን መልሱልኛ። እኔ ልውረድ። በቃ በተደጋጋሚ እስካሁን እንደተናገርነው ነው በነገራችን ላይ። ስለዚህ መብራራት የማይችል ነው ማለት ነው። እና ለዛ ነው ሙስሊሞች አምላካቸውን አያውቁትም ብለን በጣም በተደጋጋሚ እስካሁንም እየተናገርን ነበርና አሁን ደግሞ በደንብ ግልጽ አድርጋችሁልናል። አላህ ባት አለው። ባት ምንድን ነው? መልስ የለም። አላህ ባት አለው። ባቱ ስንት ነው? መልስ የለም። አላህ ባት አለው። ባቱ ለምንድን ነው የሚጠቀመው? መልስ የለም። አላህ ግን ባት አለው ብለን ተምረናል። ይሄ በጣም አስቸጋሪ ነገር ነው። ከዛ ለአብ ባት አለው። ሰውዬ በስርዓት ያዝ። ሰውዬ ወረደ ጥልቅ አትበል በእናትህ። አንተ የምትገዛው ምንድን ነው? ይሄ ጭንቅላት ነው። ከዛ በኋላ ይመጣና ክርስትና ላይ የሚለጠፈው ማለት ነው። አሁን ይሄ ጭንቅላት ይመጣና የክርስቲያኖችን አምላክ በዚህ ጭንቅላታቸው ኢኩዌሽን ያደርጋሉ ማለት ነው። አሁን እዚህ ጋር ከስር አንድ ሲደመር አንድ ምናምን ይሄ ጭንቅላት ነው። ከዛ በኋላ ክርስቲያኖችን ኢኩዌሽን የሚያደርገው የአላህ ባት አንድ ስንት እንደሆነ ግን አታውቅም። አሁን ይችልች የአላህ ጭንቅላት ይኑረው አይኑረው አታውቅም። የአላህ እግር ስንት ይሁን፣ አንድ ይሁን፣ ሁለት ይሁን፣ 10 ይሁን፣ 1 ሚሊዮን ይሁን አይታወቅም። ከዛ በኋላ እነዚህ የክርስትናን እንትን ክሪቲሳይዝ ያደርጋሉ ማለት ነው። ክሪቲሲዝም ጥሩ ነው ማለት ይቻላል፣ ችግር የለውም። አንድ ሰው በጥሩ ስነ ምግባር የፈለገውን ነገር ክሪቲሳይዝ ማድረግ ይችላል፣ መቃወም ይችላል፣ በስነ ምግባር ማድረግ ይችላል። ነገር ግን ጭንቅላቱን የራሱ ሃይማኖት ላይ ሳይጠቀም የሌሎች ሃይማኖት ላይ ለመጠቀም ይሞክር ከሆነ ይሄ በጣም አስቸጋሪ ነገር ነው። ሙስሊሞች ጋር የምናየው ይሄን ብቻ ነው። ስለ አምላካቸው አያውቁም። ስለ ክርስትና ግን 1 ሚሊዮን ጥያቄ ጠይቋቸው ተብለው ይላካሉ። ኤኒዌይስ ስለ ፈጣሪያቸው ምንም የሚያውቁት ነገር የለም። ሙሐመድን ጭራሽ ስለ አላህ ጥያቄ አትጠይቁ ብሎ ደምድሞ ዘግቶታል። ስለዚህ በድንቁርና ሲከተሉ ይኖራሉ ማለት ነው፣ የማያውቁትን አምላክ እያመለኩ እና ለዛሬ ቢበቃን ስፍር በቃ እናንተ እውቀቱ እናንተ ጋር ፈጣሪ እንዴት ነው ምንድን ነው እንደዚህ ነው ቅርጹ ምናምን እውቀቱ ካለ እናንተ ጋር ንገሩ። አንድ ጊዜ ክርስቲያን ያነሳው ሀሳብ ላይ አንድ ጊዜ ሀሳብ ልስጥና አይ ቲንክ አንድ ሲደመር አንድ እኩል ይሆናል አንድ ምናምን ነገር ያለችው ህይወታችን ማን ነው እንደዛ ብሎ የተናገረው? እኛ ክርስቲያኖች እንደዛ ብለን አንናገርም። ውጪስ አንድ ሲደመር አንድን የደመርሽው በአካል ደረጃ ከሆነ አካል ሲባል ፊዚካል ቦዲ ሳይሆን በእኔ ደረጃ ከሆነ ኦፍኮርስ እግዚአብሔር እንዳልሽው 3 አካል አለው ብለን እናምናለን። ስለዚህ በሂሳቡ መሰረት 3 ነው እያልን ነው። ሙስሊሞች ግን ያው የተሰጣችሁን ነገር ብቻ ይዛችሁ ስለምትሮጧት ስለማታገናዝቡ ነው እንጂ መልሱ ቀላል ነው። እዛው ላይ ግን በሂሳብ ካልኩሌሽን አንድ ሲባዛ አንድ ደግሞ አንድ ነው መልሱ አይደለ? በመለኮት አንድ ነው ብለን እናምናለን። አንድ ከዚህ አንጻር እንረዳዋለን። ግን ይህንን እስኪ ገልብጠን አላህ ላይ እናምጣውና አላህ አንድ ነው ስትሉን እግሩን፣ እጁን፣ ጣቱን፣ ጥፍሩን፣ ቂጡን ይህ ሁሉ ነገሩን ደምራችሁ ነው አንድ ነው የምትሉን ወይስ እንዴት ነው? ሎጂካሊ እንግዲህ መደመር ይሄ ስህተት ከሆነ ለእኛ እናንተ ጋር ሲመጣ ደምራችሁን የምትነግሩን አንድነት ምን እንደሆነ ካልነገራችሁን ችግር አለባችሁ ማለት ነው። ማለት ነው አይደመርም። ከአሁን ችግሩ እንደዛ ደግሞ እንዳይሆን አይደመርም። እግር ሌላ ነው፣ እጅ ሌላ ነው፣ ባት ሌላ ነው፣ ፊት ሌላ ነው፣ ጆሮ ሌላ ነው። ሁለት የተለያዩ ነገሮች ደግሞ መደመር አይችሉም። ኤክስ ፕላስ ዋይ ፕላስ ዜድ ለምሳሌ መደመር አይችልም። አላህ እንደዛ ነው። ስለዚህ የተነጣጠለ ነው ማለት ነው። አላህ ስንት ነው አይታወቅም። በዚህ ይጠቃለላል።
ስለ እግዚአብሔር ጥያቄን ጠይቃኛም ደግሞ ስለ እግዚአብሔር ይሄ የእናንተ ፍልስፍና ነው። በእኛ ላይ ግን አላህ አንድ ብቻ መሆኑ ከአንድ በታችም ወይም በላይ መሆኑን ተነግሮናል ቁርአን ላይ። ወይ ፍልስፍና ማሜ፣ ቆይ አንዴ ፍልስፍና ምን እንደሆነ ላሳያቸው። ስለ እግዚአብሔር ልጠይቃኝ፣ ይህንን አውቀናል። ከዛ ውጭ ያለው ነገር ግን ለማንኛውም አመሰግናለሁ። ልወርድ ነውና የገባሁበትን ነገር መናገር እድል ስላልተሰጠኝ በሌላ ጊዜ ይሆናል። ችግር የለም። ደህና ቆዩ። ያወራ እድል ስላልተሰጠኝ? አዎ አልተሰጠኝም። እኔ የገባሁት ስለ ሱረተል ካህፍ የተናገርከውን ነገር መልስ ለመስጠት ነበር። ትክክል እንዳልሆንክ ለመናገር ነበር። ነቢዩ መሐመድ 15 ቀን ቆይቶ ምናምን ብሎ ምናምን ያልከውን ነገር ለዚህ ይህንን መልስ ለመስጠት ነበረ። መሐመድ ዜን ዋሽተዋል። መሐመድ ዜን ዋሽተዋል 15 ቀን ቆይተዋል ሲሉ አልተዋሸም። በእርግጥም መልሱን አቆይተውታል። ግን የተሰጠው መልስ ዲፕሎማሲ 15 ቀን መቆየት የሆነ መልስ ነው። 15 ቀን ቆየ ብለው ዋሽተሃል አልከኝ። 15 ቀን ቆይቷል አልቆየም መሐመድ? ኖ ዋሽተሃል አላልኩም። አንብበህልኛል። ያነበብከውም ትክክል ነው። እኔ ግን መልስ ነቢዩ መሐመድ የሰጠውን መልስ ስታጣጥል ሰምቻለሁ። ነቢዩ መሐመድ ምንም እኮ መልስ አለም። ስንት ነው ተብሎ የተጠየቀው? አይደለም። እንደሱ ነው የተጠየቀው። ትክክል። ጎበዝ። ስንት ነው ተብሎ ተጠይቆ የሰጠው መልስ ስንት ነው የሚል ነው? አልሰጠም። አላህ ነው የሚያውቀው ብሎ ዘጋ። ታዲያ የመልስ ነው እንደ 15 ቀን መጠበቅ አይጠበቅበትም። አላህ ነው የሚያውቀው ማለት ለምን ብለህ ጠይቀኛል? ለምን እንደዚህ ብሎ እንደዛ ብቻ አይደለም ያለው። አሚቱንም አስቀምጦ ነው። እንደ ቁርአኑ ነው የምንናገረው። አሚቱንም አስቀምጦ ነው። አንዳንዶቹ እንደዚህ ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ። አላህ ነው የሚያውቀው። 15 ቀን ሙሉ ያስጠበቃቸው ትክክለኛ መልስ ነው ይለኛል። ለ15 ቀን ቆይቶ አላህ ነው የሚያውቀው። አሁን ቆይ አዳምጠኝ። አሁን አላህ ሱብሓነሁ ወተዓላ ትክክለኛው መልስ ወደዛ ከመሄዳችን በፊት ዋሽተሃል ያልከው ምንድን ነው የዋሸሁት? አንድ ጊዜ ዋሽተሃል ቅድም ስላልኩ ማለት ነው። ማለት ቀጥፈህብኛል። ሶሪ ቅንብር ነው። ምን ብዬ 15 ቀን እንደቆየ 15 ቀን እንደቆየ ተስማማል። በመረጃ ነው። አሱት የሚለዋል፣ ሌሎቹም ይሉታል። መሐመድ ዜንም በቁርአናቸው ላይ ያስፍረውታል። ሐዲስም ላይ አለ። እንትን ጅብሪል አልመጣለት ብሎ እንትን አይሻም የተናገረችበት አለ። ስለዚህ ያንን መናገሬ 15 ቀን ቆይቷል ጥያቄ ተጠይቆ መልስ ሰጣለሁ ብሎ ነገ መልሱን ነገራችኋለሁ ብሎ መልሱን ሳይሰጥ ከብዶት፣ ያው ላክብድልህ ቅድም ከተናገርኩት እንደው መልስ ጠፍቶበት መመለስ ስላልቻለ አሁን ቅድም ያላልኩትን ልበልህ። እንደውም አሁን መልስ የሚመልሰው ስላጣ 15 ቀን ያህል ቆይቶ ከ15 ቀን በኋላ ነግሯቸዋል። ስለዚህ ይሄንን ቅድም እንደውም እንደዚህ ብዬ አልተናገርኩም ነበር። ከብዶት ጠፍቶ መልስ አጥቶ ምናምን ብዬ አላልኩም ነበር። አሁን እንደውም ጨመርኩልህ። አሁን የጠየቀኝ ጥያቄ እኮ አንተ ምን ብለህ እንደዋሸህ ንገረኝ ነው አይደል ያልከኝ? የዋሸኸውን ልንገርህ። ምንም አልዋሸውም እኮ ያው አፌርም አደረግክ እኮ ተቀበልክ እኮ። ጭራሽ አክፍቼ ከቅድሙ ቅድም እንደው መልስ ጠፍቶበት ነበር ምናምን ብዬ አላልኩም። 15 ቀን ያህል ጥያቄ ጠይቀውት መልስ ሰጣለሁ ብሎ 15 ቀን ያህል ቆይቶ እንዲህ ብሎ መልስ ሰጣቸው ነበር ያልኩታል። አሁን አከፋውብህና ራሱ ያለውን የዋሻው ግን ሌላ ውሸት አለ። እሱን ልንገርህ። እዚሁ ነገር ላይ የዋሻው ውሸት አለ። እሺ ምን ብዬ ዋሻው? 15 ቀኑን በሙሉ ሲያጠና ነበረ፣ ሲያጠያይቅ ነበረ። እሺ ያልካት ነገር ውሸት ናት። እሺ አልጠየቀም፣ አላጠናም። እሺ እዚህ ጋር ግን አንተ ካነበብከው ነገር ላይ የምጠይቀህ ጥያቄ ምንድን ነው? አላህ ሱብሓነሁ ወተዓላ ሰዎች ቁጥር ሰዎችን ብዛት አዳምጣ። አልጠየቀም ብለሃል። ካልጠየቀ ለምንድን ነው በቃ ካሁን በኋላ አትጠይቅ ብሎ መሐመድ ቁርአኑ የሚለው? አትጠይቅ ለምን ይለዋል? ካልጠየቀ ኦልሬዲ ማይጠይቅ ከሆነ ካልጠየቀ ለምን እንዳትጠይቅ ይለዋል? ፈጣሪ ነው እሱ። አይደለም ሰዎቹን አትጠይቅ ፕሊዝ፣ ሰዎቹን አትጠይቅ ነው ያለው።
ታው መሐመድ ሰዎቹን አትጠይቅ ያለው አስቀድሞ ስለጠየቀ ነው እንጂ አስቀድሞ ማይጠይቅ ልንነጋገርበት ነው እኮ። ኧረ ተው አንዴ ቆይ፣ እሱን እኮ ልንነጋገርበት አደረበኛ አንድ ጊዜ። ይኸውልህ እፎይ፣ አንተ ብዙ አንብቤያለሁ ብዙ አጥንቻለሁ ብለህ የመጣህ ከሆነ እዚህ ነገር ላይ ልጠይቅህና መልስልኝ። ነቢዩ መሐመድ ራሱ ለምንድን ነው ለሰዎቹ ቃል ሥጋ ሆነ? ይኸውልህ በሁለት ሰው መካከል የሚገባ ሶስተኛ ሰይጣን ነው ይባላል። እሱ በእስልምና ነዋ ወንድማችሁ። እሱ ይባላል። አንድ ጊዜ እኔ እፎይ ከተማረው ነገር ላይ ነው እኮ የምጠይቀው። ለምን እንዲመልስ ቸው ለሰዎቹ አሁን አላህን ጠይቆ ጥያቄ ራሱ እኮ አልመለስክልኝም። ማቋረጥ እሺ፣ በቃ ማቋረጥ ካለበት ጥሩ አይመጣም። ቀጥሉ መሐመድ። ምንም እኮ ፖይንት ምንም እየገባኝ አይደለም። ምክንያቱም ዋሸ ብለህ ስላልሰማኸኝ ነው። አዳምጥ እሺ። 15 ቀን እንደቆየ ተማመንን። መልሱ እንደከበደው ተማመንን። ከ15 ቀን በኋላ እንደሆነ መልስ ዞላቸው የመጣው በማግስቱ ሰጣለው ብሎ ለ15 ቀን ያህል መልስ ሳይሰጣቸው እንደቆየ ተማመንን። አይ ጠይቆ ነበር ብዬ ሰዎችን በ15 ቀን ውስጥ ይጠይቅ እንደነበረ የተናገርኩት ዋሽተሃል አልክ። ቁርአኑ ደግሞ እንደሚጠይቅ እንደነበረ እንዳይጠይቅ ከዛ በኋላ ቁርአኑ አስቀምጦታል። አሌስ ቁርአኑ እየዋሸ ካልሆነ እኔ ያልዋሸው። እሺ አሁን ቃል ሥጋ ሆነ አንድ ጊዜ ይቅር አንድ ላይ መልሰው እኔም ላስቀምጥልና እኔም ደግሞ ቪው ማለት ነው እዛው የመጀመሪያ ተቋርጣ ቀን መሐመድ አልነገረውም አለ ሄዱ ሰዎችን ሲያናግራቸው ነገር ያለው መሐመድ ግን ያ መልስ የሚሰጠው አካል ስላልመጣልኝ ምክንያቱም ወደ ጊዜውና 15 ቀን ቆየ። አልተሰማም? አይሰማም? አሁን ቀጥል። እየተሰማ ነው። አይሰማም እንዴ ቦስ? አሁን ይሰማል። ይሰማል። ቀጥል። መሐመድ የመጀመሪያ ቀን ለዛው ለሰዎቹ መልስ አልሰጣቸውም። መልስ ያልሰጣቸው ለምንድን ነው? መልሱን ጠይቆ መምጣት ስላለበት ነው። አንተ ደግሞ ጠይቋል በማለት ወይ ደግሞ መሐመድ እንትን አለ በማለት ዋሽተሃል ስትለው እፎይን ከራስ ጋር ክላሽ እያረክ ነው። ቢኮዝ አንድ 15 ቀን የፈጀበት ሪዝኑ መልስ ስላልመጣለት ስለሆነ እንዴት ነው እፎይን ዋሽተዋል ልትለው የምትችለው? ጥያቄ ራሱ ከራስ ጋር ይጋጫል። ከማን ነው መልስ ያልመጣለት? ከማን ነው መልስ ያልመጣለት? እሱም ያመጣልኛል የሚለው አካል አለ። አካል መሐመድ የሚናገር እንጂ ነቢይ አለ። ለዛ ድምፅህም እየተቆራረጠ ስለሆነ በሰማሁት ልክ ልንገርህ። መልስ ይጠብቅ የነበረው ከፈጣሪ ነው፣ ከሰዎች አይደለም። እፎይ የተናገረው ንግግር ግን ሰዎችን እንደጠየቀ ምን ልመልስላቸው ምናምን ብሎ እንደጠየቀ አድርጎ ነው የተናገረው። ነቢዩ መሐመድ ከሰዎች ተነግሮት ወደ ህዝብ ያስተላለፈው ነገር የለም። የሚነገረው ሰዎቹን አጠይቅ ተብሏል አልተባለም? መሐመድ አሁን ይኸውልህ ነገሩን ለመቋጨት ሰዎቹን አጠይቅ ተብሏል አልተባለም? ዋሻህ አልዋሻህ የሚለውን ነገር እንተወውና አዳምጥ። ካላ ጠየቀ አይደለ? አላህ መልስ መስጠት አቅቶትን 15 ቀን ያስጠበቀው አይደለም። 15 ቀን ሙሉ አላህ መልስ ያልሰጠው ለምንድን ነው? መጨረሻ ላይማ መልሱን ሰጠው እኮ። 15 ቀን ሙሉ ለምንድን ነው መልስ ያልሰጠው? 15 ቀን ሙሉ ለምንድን ነው መልስ ያልሰጠው? 15 ቀን ሙሉ ሊስን እስከ 15 ቀን ሙሉ አላህን ብቻ እየጠየቀ ሊስን ይሄ እንደተማርነው መሐመድ ኢንሻአላህ ስላለ ነው። መሐመድ ቆይ 15 ቀን ሙሉ ሲለምነው እየለመነ እየጠየቀ የነበረው አላህን ነው ብለሃል። ስለዚህ ለ15 ቀን ሙሉ ሰዎቹ መልስ ያመጣል እያሉ ሲጠብቁት መሐመድ መልስ መስጠት አልቻለም። አልመለሰም። አሃ 15 ቀን ሲለመን አላላሽ ብሎ ነበረ። ተስማምቻለሁ። ከ15 ቀን በኋላ መልሱን ምን ብሎ ነው የሰጠው? አላህ ነው የሚያውቀው። እናመሰግናለን። 15 ቀን ሙሉ አላህን ለመነ መልስ ፍለጋ። ከ15 ቀን በኋላ መልሱ ምንድን ነው? አላህ ነው የሚያውቀው።
አሁን በጣም ደስ የሚል መልስ ነው ማሜ። በነገራችን ላይ ማሜ ሌላ ቀን ነው የምሬ ነው። በቃኝ እራቴን ሳልበላ ነው የገባሁት። እራት መብላት አለብኝ። አይዶ መተኛ ሰዓት ነው። እራቴን አልበላውም እና ኢነርጂ ጨርሻለሁ። በጣም ደክሞኛል። እራት መብላት ስላለብኝ በቃ እንትን በል ቦስ፣ እረፍት አድርጋለሁ። ሌላ ቀን ነው 15 ቀን ስትል ግን ምን ትዝ እንዳለኝ ታውቃለህ? በቃ እፎይ ደክሞታል። ቃል እፎይ ደክሞታል። እኔ እናንተ የምንገናኝበት ቦታ አለ። በዚህ ጉዳይ ላይ እናወራለን። አይዞህ ደክሞታል፣ ይተኛል። እፎይ ያቀረቡልህ ንጽጽር እንዳለ ሰምቻለሁ። ተቀበላቸው። ክርስቲያን ራቴን ሳልበላ ነው እናንተ ላይ የገባው ሲጀመር። ኤኒዌይስ ምን ታዝባችኋል? ምን ተመልክታችኋል? ምን አይታችኋል? አላህን በዚህ መጠን ነው የሚያውቁት። አላህን ሲጠየቁ አናቅም። መጽሐፍቶቻቸውን አያችኋል። ረጋ ብላችሁ በደንብ ተማሩ። ስላላ ጉዳይ ላይ ያለውን ምልከታ አስተምሮ አያችኋል። ስላላ ሲጠየቅ እያንዳንዱን አናቅም። እንዴት ይሁን አናቅም። ምንድነው የሚያደርጉት? ስላላ በአረብኛ ይሉባችሁና ከዛ መጽሐፍ ቅዱስ ጋር ዝም ብለው እናንተ ማታውቁትም ማምታታት ጥቅስ፣ እንደዛ ነው የተያዙ። እንደዛ ነው የሚያውቁት። ይሄ ለማያውቁ ለማጭበርበሪያ ይሰራ ይሆናል። ለሚያስተውል ግን አይሰራም። ያው ደጋግመን እንደምናገባንበት ተከታዮቻቸውን አያችሁ አይደል? ታዘቡ። 7:24 የሚያስተምሩት ስለ መጽሐፍ ቅዱስ ክርስቶስ እንዴት እንደዚህ ይሆናል፣ ክርስቶስ ለምን መምጣት አስፈለገው፣ ለምን እንደዚህ መሆን፣ አንድ ሲደመር አንድ አይምሯቸው አምላካቸው በማትስ ቁጥር ነው የሚታወቀው። እነሱ አንድ ቢለው በማትስ ቁጥር ነው የሚታወቀው። እኛ ፈጣሪ ሁሉን የፈጠረ በማትስ ቁጥር የሚገዛ አይደለም። ከቁጥር በላይ ስለሆነ የእኛ አምላክ በቁጥር ሂሳብ አይሰላም። የእነሱ አምላክ ግን በቁጥር ሂሳብ ይሰላል። በቁጥር ሂሳብ ይሰላል። ለዛም ነው በቁጥር ሂሳብ ስለሚሰላ አምላካቸው አንድ ሲሉት እጆቹ፣ እግሮቹ፣ ባቱ፣ አይኑ፣ ፊቱ ተደምሮ ፊዚካል ቢንግ አድርገውት ነው። ከዛ የማይመስል ልክ የሆነ ሞንስተር ነገር የሆነ አስፈሪ ጋንጊስተር ምናምን እንደዛ ነገር እንደዛ አድርገው ይሳሉት። አንድ ባት አለችው፣ 2 እግር አለችው፣ 2 ቀኝ እጅ አለው፣ ፊት አለው። ጭንቅላት ይኑረው አይኑረው ግን አያውቁም። አንገት ይኑረው አይኑረው አያውቁም። የተገጣጠመ ይሁን የተለያየ አያውቁም። ይሄን አካለ ጎዶሎ ከሌሊቱ 1/3 ሁሌም ወደ ቅርቢቷ ሰማይ መጥቶ ጸሎት ይሰማል ይላሉ። አካለ ጎዶሎ ማመላለስ ጤናማም አይደለም ሲጀመር። ኃጢአትም ነው እንጂ ሲጀመር ኃጢአት። ለምሳሌ አካለ ጎዶሎ ሆኖ ስታዙት እና እንደዚህ ውረድ ውጣ ስትሉት ሲወጣ ሲወርድ ስታገኙ አካል ጎዶሎ አትሳቀቁ? ጭንቅላት የሌለው አካል፣ አንገት የሌለው አካል ሲወጣ በአንድ እግር ሽንክፍ እያለ በአንድ እግር 2 ቀኝ እጅ ያለው ጭንቅላት የሌለው አንገት የሌለው አካል ሁሌም ለሊት ለነሱ ብሎ ሲመላለስ በእግሩ ነው የሚመጣው፣ በእጁ ነው የሚመጣው አይታወቅም፣ ግን ይመጣል። ሊታዘንለት ይገባል። የለም እንጂ አላ ቢኖር ራሱ ሊታዘንለት ይገባል። ይህን አካል ማብራራት ማንም የሚችል የለም። ማንም ማብራራት የሚችል የለም። የእነሱ መደበቂያቸው ማምለጫቸው ፖለቲካ ነው። ደክሞናል። አሁን ፖለቲካችሁ ሰልችቶናል፣ ቋቅ ብሎናል። አሁን ላይ ግን ጥሩ ነው። ኦዲየንሱ በደንብ እየተማረ በደንብ አውቋቸዋል። በቃ ስራቸው ሁሉ ፖለቲካ፣ መዋሸት፣ ማጭበርበር። ሰለቸን። ይሄ ፖለቲካውን በቃ ተጫወቱት። ስለ አምላካችሁ አታስተምሩም፣ አታውቁም አይደለ? ያ አትጠይቁ ተብሏል። ስለ አምላካችሁ አይደለ?
እያንዳንዱ መገባባት እኔ ደግሞ አቂዳ ጋር በተያያዘች ነች። በአቂዳ ጉዳይ ንጽጽር መሰሩ ምዕራፉ ተብላችኋላ። እኔ የምገባው አቂዳ ላይ ነው። ወር መጥሉ አቅማችሁን ወቁ። አቂዳ ጉዳይ ላይ ምንም እንደማታውቁ ስለምታውቁ እናንተም ማለት ነው ዝም ብለው እንደማንቦጫረቅ እንዳልሆነ ስለምንተዋወቅ በአቂዳ ጉዳይ ላይ ምንም ማናችሁም ሶሻል ሚዲያ ላይ ያላችሁ በአቂዳ ጉዳይ ላይ አይደለም ከኛ ገስ ላይ እዚህ ገብተን ከምንሰራው ጋርና ኮመንት ላይ ያሉት አንድ ሳምንት ጠንቅቀው እኛን ያዳመጡ እኛ የምናነሳቸውን ሰምተው ቢጠይቋቸው አትመልሱትም። ፖለቲካ ሰርታችሁ እዛ ቦታ አምታታችሁ ታልፉታላችሁ እንጂ እንደዛ ነው።